በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 በዚህች ቀን የቁስጥንጥንያ አገር ሊቀ ጳጳሳት ቅዱስ አባት ጳውሎስ አረፈ። ይህም ቅዱስ ከእርሱ አስቀድሞ በቁስጥንጥንያ አገር ሊቀ ጳጳሳት ለነበረው ለአባ እለእስክንድሮስ ደቀ መዝሙሩ ነው። አባ እለእስክንድሮስም በሞተ ጊዜ በእርሱ ፈንታ ይህ አባት አባ ጳውሎስ ተሾመ። በጵጵስናውም ወንበር በተቀመጠ ጊዜ የአርዮስን ወገኖች ከቁስጥንጥንያ አገር ካውራጃዋም ሁሉ አውግዞ አሳደዳቸው። ንጉሥ ቆስጠንጢኖስም ከሞተ በኋላ ልጁ ሁለተኛው ቆስጠንጢኖስ በቁስጥንጥንያ አገር ላይ ነገሰ። ወንድሙ ቁንስጣም በሮሜ አገር ነገሰ። ይህ ቆስጠንጢኖስም አርዮስን ይወደዋል፣ በረከሰች ሃይማኖቱም ያምናል። ቅዱስ አባት አባ ጳውሎስም አርዮሳውያንን አውግዞ እንዳሳደዳቸው ሰምቶ እጅግ አዘነ። አባ ጳውሎስንም ከእንግዲህ የአርዮስን ወገኖች ተዋቸው፣ አታውግዛቸው አለው። እርሱ ግን ንጉሡን አልሰማውም። ስለዚህም አባ ጳውሎስን ከቁስጥንጥንያ አገር አሳደደው። እንዲህም ሆነ፣ ከእርሱ አስቀድሞ ከእስክንድርያ አገር አባ አትናቴዎስን አሳዶት ነበርና በሮሜ አገር በሊቀ ጳጳሳት በቅዱስ አባ ዮልዮስ ዘንድ ሁለቱም ተሰበሰቡ። እርሱም በመልካም አቀባበል በፍቅር ተቀበላቸው። ወደ ንጉሡም ወደ ሁለተኛው ቆስጠንጢኖስ እንዲህ ብሎ መልእክትን ጻፈላቸው። እነርሱ እውነተኞች የተማሩ አዋቂዎች፣ ሃይማኖታቸውም የቀና ናቸው። ልትቀበላቸው ልታከብራቸውም ይገባል አለው። ሊቃነ ጳጳሳቱም አባ ጳውሎስና አባ አትናቴዎስ ወደ ንጉሥ ቆስጠንጢኖስ በደረሱ ጊዜ የመልእክቱን ደብዳቤ ሰጡት። አነበባትም። ከሮሜው አገር ሊቀ ጳጳሳት ቃል የተነሳም ፈራ። ተቀብሎም በየቦታቸው በሹመታቸው ወንበር ላይ አኖራቸውና ጥቂት ቀኖች በእነርሱ ላይ ታገሰ። ከዚህም በኋላ ሁለተኛም አሳደዳቸው። እነርሱም ወደ ሮሜው አገር ወደ ሊቀ ጳጳሳት ዮልዮስ ተመልሰው ንጉሡ በእነርሱ ላይ ያደረገውን ሁሉ ነገሩት። ሊቀ ጳጳሳት ዮልዮስም ወደ ወንድሙ ወደ ንጉሥ ቁንስጣ ይዟቸው ገብቶ ወንድሙ ቆስጠንጢኖስ በእነርሱ ላይ ያደረገውን ነገረው። ይህም ንጉሥ ቁንስጣ ይቀበላቸው ዘንድ ወደ ወንድሙ መልእክትን ጻፈ። እንዲህም ብሎ አዘዘው። እሊህን አባቶች ካልተቀበልካቸው ከእንግዲህ በመካከላችን ፍቅር አንድነት አይሆንም። ሊቀ ጳጳሳቱን እንዲሁ ሁለተኛ ደብዳቤን ጻፈ። ንጉሥ ቆስጠንጢኖስም የወንድሙን የንጉሥ ቁንስጣንና የሊቀ ጳጳሳቱን መልእክት ተቀብሎ ወደ ሹመታቸው ወንበር መለሳቸው። ንጉሥ ቁንስጣም በአመፀኞች እጅ ከተገደለ በኋላ ያን ጊዜ ቆስጠንጢኖስ አባ ጳውሎስን ወደ አርማንያ አገር አጋዘውና በዚያ ጥቂት ቀን አሰረው። ከዚህም በኋላ ከአርዮስ ወገን አንዱን በእስር ቤት በስውር አባ ጳውሎስን ይገድለው ዘንድ አዘዘው። አንዱ አርዮሳዊም በሌሊት ገብቶ አንቆ ገደለው። መላ ዕድሜውም 40 ዓመት ነው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ሰላም ለጳውሎስ በቁስጥንጥንያ ዘተጰጰሰ መራየ ክርስቶስ ይራ የምለያግሉ ነፍሰ አሳቂሮ አርዮሳዊ ንጉሰ መንግስተ ዘበሰማያ ከመውቱ ሐሰሰ በቤተ ሞቅ ህኑቀ ፈለሰ። በዚችም ቀን የከበረ ጳጳስ ኪራኮስ ከእናቱ ከሐና ጋር ሰማዕት በመሆን በካዲው ንጉሥ በኤልያኖስ እጅ ተገደለ። ካዲው ንጉሥም ይህን ቅዱስ ወደ አደባባይ ባቀረበው ጊዜ ሰዎች አማልክትን እንዳያመልኩ እየጻፈች የምትከለክል ይህች እጅህ ትቆረጥ ዘንድ ይገባታል አለው። ኪራኮስም ልብ የሌለህ ውሻ መልካም አደረግህ አለው። ኤልያኖስም ሰምቶ እርሳስ አፍልተው በአፉ ውስጥ እንዲያፈሱት፣ ደግሞም በጋለ የብረት አልጋ ላይም ፍም በተጎዘጎዘበት ላይ እንዲያስተኙት፣ ጨውም እንዲነሰንሱበትና በመጎተትና በማገላበጥም ሆዱንና ጀርባውን በብረት በትሮች አጥንቶች ውስጥ ሲሰበሩ እንዲደበድቡ ታዘዘ። ቅዱስ ኪራኮስ ግን ይህን ሁሉ ታግሶ በዕብራይስጥ ቋንቋ እንዲህ ብሎ ጸለየ። ያሮክስ ላያማውታ ያለክ አሲያር ለሜዶር ኤሎሄ ናውና ያዮል ያቤል ቆራም ቤቴል አዶና ኤሎሄ ሙታ
ከዚህም በኋላ ፈተው በእስር ቤት እንዲያኖሩት እናቱንም ሐናን እንዲያመጧት በጠጉሯም ሰቅለው 3 ሰዓት ያህል ስጋዋን እንዲሰነጣጥቁ በእሳትም እንዲያቃጥሏት አዘዘ። በእሳት ውስጥም እየጸለየች ነፍሷን አሳለፈች። ከዚህም በኋላ ቅዱስ ኪራኮስን አምጥተው እባቦችና ፍኝቶች ካሉበት ታላቅ ጉድጓድ ውስጥ ሲጨምሩት ዘንድም አዘዘ። ሲጨምሩትም ምንም የጎዳው ነገር የለም። ከወታደሮቹም አንዱ ስሙ አድሞን የሚባል የክርስቶስን ማዳን አይቶ አደነቀ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አመነ። ንጉሡንና ጣዖታቱንም ረገመ። ያን ጊዜም ራሱን በሰይፍ ይቆርጡ ዘንድ ንጉሡ ኤልያኖስ አዘዘ። እርሱም የኪራኮስ አምላክ ነፍሴን ተቀበላት እያለ አንገቱን አስተካክሎ ለሰይፍ ሰጠ። ምስክርነቱንም ፈጸመ። ቅዱስ ኪራኮስንም ከዘይት ጋር ዝፍት ካለበት ምጣድ ውስጥ እንዲጨምሩት፣ ሁለተኛም ደረቱን በጦር እንዲወጉት አዘዘ። እንዲህም ምስክርነቱን በዕለተ ሰንበት ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለኪራኮስ መካነ መስቀል ዛይመረ ለንግሥት ሌኒ ከመማብሁ ተሜረ ሃይማኖተ ዝንቱ መስቀል ሶበባ አውደ ስም አዝመረ ፈተንዎ ዋጽረይዎ በእሳት ሜረ አምሳለ ነሃቢ በከውር ይፈትም ብሩረ ሰላም ለሃና እመኪራኮስ ሰማየት እንተሰተሩ ስጋሃ ኑሃ 3 ሰዓት ወንታ ዋይዋ ካይበ በማቷት ወሰላም ለአድሞ ዘይፈሮ ለመጥባየት እስመ መንፈሱ ለክርስቶስ ዲቤሁ ርፍት። በዝችም ቀን ደግሞ የእልፊዮስ ልጅ የሐዋርያው ያዕቆብ መታሰቢያው ነው። ዳግመኛም የአይድራዮስ፣ የአዋርስ፣ የሰማየት አልድራኮስና የአድሮኖስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 6 በዚች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። በዚችም ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጠሌዎን አረፈ። በዚህችም ቀን ብና ከሚባል አገር የኤጲስቆጶስ እንጣኒዎስ የምስክርነቱ መታሰቢያ ነው። በዚችም ቀን የስሙ ትርጓሜ አዋቂ የሆነ የዕንባቆም ነቢብ መታሰቢያው ነው። በዚችም ቀን የሀገረ አቴና ኤጲስቆጶስ ቅዱስ ዲዮናስዮስ በሰማዕትነት አረፈ። በዚችም ቀን ቅዱሳን ረዋቅና እንጦኒዎስ በሰማዕትነት አረፉ። በዚችም ቀን የሴት ልጅ የሄኖስ የእረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባስ ህቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት